ሞደም የበብል ሻይ ምታታዊ ቤተሰብ ሶስተኛ ትውልድ ስትሆን በራስ መተማመን የተሞላች ናት። በዚህ ጠዋት የቡድን አጋሮቿ በፍጥነት እንድትመጣ እየደወሉ በሚያጣድፏት ሰዓት ወደ ቢሮ ስብሰባ እየሮጠች ነበር። በአውቶቡስ መቆሚያ ላይ አሁን በዚያው ቢሮ ውስጥ የምትሰራውን የልጅነት ጓደኛዋን ዮገርትን አገኘቻት። ጊዜ ለመቆጠብ በማሰብ የኦንላይን ታክሲ አዘዘች። ይሁን እንጂ የአካባቢው ሞተር ሳይክል ታክሲ ሾፌሮች የኦንላይን ትዕዛዝ በዚያ አካባቢ ስለተከለከለ ተቃወሙ። አንድ በእድሜ ጠና ያለ ሾፌር ሞደምን እና ዮገርትን ሊገጫቸው ሲል ውጥረቱ ናረ። በዚህ ጊዜ ላይት የተባለ የኦንላይን ሾፌር ተከሰተና የተናደዱትን ሾፌሮች በፍጥነት አሸነፋቸው። ፊቱንም በጥቁር ጭንብል ወይም ማስክ ሸፍኖ ነበር። በችሎታው የተደነቀችው ሞደም ወደ ቢሮ ሊወስዳት ያቀረበውን ጥያቄ ተቀበለች። ዮገርት ግን ወደ ኋላ ቀረች። ጉዞ ተጀመረ። ይህ የኔ በብል ሻይ ነው አለች። ቦታው ሲደርሱ ሞደም ክፍያ ፈጽማ ለመውጣት ተዘጋጀች። ላይት እጇን ይዞ ማስኩን ሲያወልቅ የሚማርክ ፊቱ ታየ። የጠቡን ቪዲዮ እንድታጠፋ ጠየቃት። ሞደም አሁኑኑ እንደተጣደፈች ስለነበር እንድትሄድ እንዲለቃት ጠየቀችው። እሱ ፈቃደኛ ባለመሆኑ ሳታስበው መታው እየሮጠች ወደ ውስጥ ገባች። ቢሮ ውስጥ አንድ ሰራተኛ አዲስ የጽዳት ሰራተኛ የመሰለችው መስሎት ወደ ኩሽና ወሰዳት። በዚያው ጊዜ ቡድኗ የቡና ማስታወቂያውን ለማቅረብ እየተቸገረ ነበር። ዮገርት የት እንደደረሰች ለመጠየቅ ደወለች። ሞደም በስልክ እንድታቀርብ ስልኩን ስፒከር ላይ እንዲያደርገው ነገረችው። የኩባንያው ተወካዮች መጀመሪያ ላይ ቢበሳጩም ስለ ቅንነት ጽንሰ ሐሳብ በሰጠችው ግልጽ ማብራሪያ ተደነቁ። የጽዳት ሰራተኛው የማስታወሻውን ኮከብ ማድረግ አደገኛ ስለመሰላቸው ብቻ አመነቱ። የመጨረሻ ውሳኔ ከመስጠታቸው በፊት አለቃቸውን ለመማከር ወሰኑ። ዮገርትና ቡድኑ ለሞደም ጥረት አጨበጨቡ። እኩለ ቀን ላይ የቡድኑ መሪ አፕ ተወካዮቹን ከዋና ስራ አስፈጻሚው ጋር ሊያገናኛቸው ወሰዳቸው። አፕ ዋና ስራ አስፈጻሚው የኮሪያ አይዶል የሚመስል ወጣት በመሆኑ ተገረመ። በዚያ ምሽት ሞደም ወደ ቤቷ ስትመለስ ከአክስቷ ሼሊ ሞቅ ያለ አቀባበል ተደረገላት። አክስቷና ታናሽ ወንድሟ ልዩ የልደት ግብዣ አዘጋጅተውላት ነበር። ሞደም የተወረሰውን የቤተሰብ ምታታዊ ስጦታ ላለመቀበል በማሰብ ምታታዊ ምኞት ለማድረግ ፈቃደኛ አልሆነችም። በቤተሰብ ምትሃት ከመመካት ይልቅ በራሷ ችሎታ ማደግን ትመርጣለች። እኩለ ሌሊት አካባቢ መጠጥ ለማምጣት ስትሄድ ለአክስቷ ሱቅ የበብል ሻይ ትዕዛዝ ማስታወቂያ በስልኳ ላይ አየች። ሱቅ ቢዘጋም ልዩ መጠጡን ለማዘጋጀት ወደ ምስጢራዊ ክፍል ገባች። በችኮላ ስትሰራ የአክስቷን የመድኃኒት ብርጭቆች ሰበረች። በመደናገጥ አክስቷን ለማስደሰት የሚረዳ የፍቅር መጠጥ ወይም ላፖሽን ሻይ ለመፈለግ ወደ ክፍሏ ሮጠች። ሳታስበው አፍስሳ ጠዋት ላይ ያገኘችው ሹፌር ላይት ላይ ፈሰሰበት። በድንጋጤና ግራ መጋባት ውስጥ ሆና ልታረጋጋው ወደ ታች ወረደች። ላይት ተናዶ የቆሸሸውን ጃኬቱንና ልብሱን እንድታጥብለት ጠየቀ። በዚያው ሌሊት ላይት አሁንም እንደተበሳጨ ወደ ቤቱ ተመለሰ። ተኝቶ እያለ ስለ ሞደም ሲያልም አደረና ጠዋት ላይ እሷን እያሰበ ነቃ። የቤት እንስሳ ኤሊ እሱ ቀድሞ ተነቃቃ። በሚቀጥለው ቀን ምግብ ሲያደርስ ትኩረቱን አጥቶ በርካታ ደንበኞችን ሞደም እያለ ጠራ። ተበሳጭቶ ትላንት ማታ ወደ ሄደበትና በሼል ወደሚመራው የበብል ሻይ ሱቅ አመራ። ላይት ወደ ውስጥ ሲገባ ሞደም ደነገጠች። እሱ ለአክስቷ ሱቅ በተደጋጋሚ የሚመጣና ሼልን አስቀድሞ የሚያውቅ የምግብ መልእክተኛ እንደሆነ ተረዳች። ላይት እጇን ይዞ ምን እንዳደረገችበት ጠየቃት። ሞደም ስለፈሰሰው መድኃኒት ለሼል አልነገረቻትም ነበር። ዝም ብላ ደረቱን ይዛና አቅፋው ቆመች። ላይት ለምን ይህን ያህል እንደወደዳት ማወቅ ፈለገ። ሼል ወዲያውኑ ነገሩ ገባት። ሞደም የቤተሰቡን የፍቅር መድኃኒት እንደሰጠችው አመነች። ሞደም ፈራች። ከላይት ጋር የተሳሰረ እድል አልፈለገችም። ሆኖም ሼል በተሰበሩት መድኃኒቶች እንደምትናደድ ስለፈራች ሁኔታውን ለመቀበል ወሰነች። ላይት ተበሳጭቶም ወደ እሷም እየተሳበም ነበረ። በተናደደ ቁጥር ልቡ ያሟል። በመድኃኒቱ እየተገደደ ሁሉ እሷን ከመሳም ሊቆጠብ አልችልም። እሱ ሊያቅፋት ሲሞክር ሞደም ትገፋው ነበር። በዚያው ከሰዓት ሞደም ከኩባንያው መሪ ጋር ልትገናኝ ስለሆነ እንደ
ዲዛይን ፈጣሪ ለብሳ እንድትመጣ ከስራ ባልደረባዋ ስልክ ተደወለላት። ቁምሳጥኗ ውስጥ ተስማሚ ልብስ ስለሌለ ግራ ተጋባች። ላይት ድንገት ተከሰተና ለገበያ ሊወስዳት ፈቃደኛ ሆነ። የገበያ አዳራሽ ውስጥ ላይት በለጋስነት ወጪ በማውጣት ሞደምን አስገረማት። ቢሮ ስትደርስም የቅርብ ጓደኞቿ አብሯት ያለውን ቆንጆ ወንድ አይተው አዲሱ ፍቅረኛዋ ወይም ጓደኛዋ መሆኑን ጠረጠሩ። እሷ ብትክድም ላይት ተመልሶ መጣና እንዳይደክማት እቃዎቿን በመያዝ ረዳቷ ሊሆን እንደሚፈልግ ተናገረ። እየተከራከሩ ሳለ አፕ መጣና ሁሉም ለተዋበው አለቃቸውን አቀባበል እንዲዘጋጁ ነገራቸው። ሞደም ቦርሳዋን ስትጎትትና ጭቅጭቁን ለማቆም ስትሞክር ልትወድቅ ለጥቂት ቀረች። አለቃው ደርሶ ያዛት። ይህም ላይትን አስቀናው። ላይት ሞደምን ወደ ራሱ ስቦ በሁሉም ፊት ሳማት። አለቃውና ጓደኞቿ በድንጋጤ ተዋጡ። ያፈረችው ሞደም ደህንነት ሰራተኛውን ላይትን እንዲያስወጡት ጠየቀች። አለቃው ሁኔታውን በቀልድ አለፈውና ይቅር አላት። እንዲያውም የትላንትናውን የማርኬቲንግ ዲዛይን አደነቀላት። በምስጋናው ጉንጮቿ ቀሉ። በኋላ ላይ በምርት ማስታወቂያ ስብሰባ ወቅት ሬይ የተባለች አርቲስት ሞዴል እንደምትሆን ተነገረ። ታሪኩ ወደ መለስተኛ ሁለተኛ ደረጃ ትምህርት ቤት ጊዜ ይመለሳል። በዚያን ጊዜ ራይ በክፍሉ ውስጥ በጣም ቆንጆ ልጅ ነበረች። በአንድ ወቅት የሞደምን የቤት ስራ ሰርቃ የራሷ እንደሆነ ተናገረች። በተጠየቀች ጊዜ ራይ እንዳዘነች በመምሰል የክፍል ጓደኞቿን ልብ አሸንፋ በሞደም ላይ እንዲነሱና እንድትገለል አድርጋ ነበር። ታሪኩ ወደ ስብሰባው ክፍል ይመለሳል። ሞደም የማስታወቂያ ጽንሰ ሐሳቧን ስታቀርብ ተረጋግታና በሙያዊ ብቃት ነበር። ራይ ሐሳቦቿን አጣጣለችና በታሪኩ ፍሰት አልተስማማችም። የማርኬቲንግ ኃላፊው ጽንሰ ሐሳቡ እንዲሻሻል ጠየቀ። አለቃው ይቅርታ ጠየቀና የሞደምን የመጀመሪያ እቅድ መከላከል እንደማይችል ገለጸ። የቢዝነስ ካርዱን ሰጥቶ በስራ ላይ ችግር ካጋጠማት እንድታገኘው ጋበዛት። ሞደም በደግነቱና በትህትናው ተማረከች። በሚቀጥለው ቀን ሞደም የማስታወቂያ ጽንሰ ሐሳቡን ካሻሻለች በኋላ የመጀመሪያ ቀን ቀረጻ መራች። አፕ ከራይ ጋር በሚኖራት ግንኙነት ጠንካራ እንድትሆን አበረታታት። እሷም ማስታወቂያ እንዲሳካ ከመቼውም ጊዜ በላይ ቆርጣ ነበር። በአርቲስቷ የመልበሻ ክፍል ውስጥ ሞደም አፕን ራይ የታቀደውን ታሪክ እንድትረዳ እንዲያግዛት ጠየቀችው። ላይት ድንገት ለሞደም የሚሆን በብል ሻይ ይዞ መጣና እያሾፈባት ገባ። አፍራ ከቀረጻ ቦታ አወጣችውና እንዲሄድ ጠየቀችው። የተናደደው ላይት ከመሄዱ በፊት በድብቅ ፎቶ አነሳት። ብዙም ሳይቆይ አፕ መጥፎ ዜና ይዞ መጣ። ቀረጻው እስከ ሌሊቱ 4 ሰዓት የታቀደ ቢሆንም ራይ ቀድማ ለመሄድ ወሰነች። ሞደም ከራይና ከስራ አስኪያጇ ጋር ለመነጋገር ብትሞክርም ለመሄድ ግትር ነበሩ። ለቡድኑ በማሰብ ሞደም ራይ እንድትቆይ ተማጸነች። ራይ ፈቃደኛ አልሆነችም። የሞደም ትዕግስት ሲሟጠጥ ራይም ይበልጥ ተናደደች። በመጨረሻም ሞደም ለራይ በውበቷ ብቻ እንደምትመካና እውነተኛ ችሎታና ስሜት እንደሌላት ነገረቻት። ራይ ሞደምን ያለሷ ማስታወቂያው እንድትጨርስ ተገዳድራ ወጣች። በዚያ ምሽት ሞደም የቀኑን ቀረጻ ለመገምገም ከአፕ ጋር ወደ ቢሮ ተመለሰች። አፕ ከሄደ በኋላ መብራት ጠፋና አለቃው ላያት መጣ። ምንም ነገር ፍጹም እንዳልሆነ በመግለጽ እንድታርፍና እንድትረጋጋ መከራት። ቃሎቹ ጭንቅላቷን አቀለሉላት። በሚቀጥለው ጠዋት ሞደም ጠረጴዛው ላይ እንደተኛች ነቃች። አፕ በፍጥነት ገብቶ ከዓይን መነጽር ደንበኛቸው ጋር ላለው ስብሰባ እንድትዘጋጅ ነገራት። በስብሰባው ወቅት ቡድኑ የአፕል ብሌ ቪዲዮ አርቶት ተመለከተ። ይህም የሞደምና የራይ ክርክር ያካተተ ነበር። የዓይን መነጽሩ ተወካዮች ማስታወቂያውን በጣም ወደዱት። በሶሻል ሚዲያ በፍጥነት ተሰራጨ። ሞደም የራይን የማስመሰል ችሎታ ብትጠላም አለቃው በኋላ ወደ ቤቷ መጥቶ ቡድኗን በቋሚነት እንደሚቀጥል ሲነግራት ቅሬታዋ ጠፋ። በሽልማቱ ተደስታ በተደጋጋሚ አመሰገነችው። በዚያ ምሽት በደስታ ተሞልታ ሳለች ሳታስበው ምትዋቷን ለቀቀችውና የቤተሰቧን በርካታ አስማታዊ የጉብሉሎች ጠፋ። በሚቀጥለው ቀን ሁኔታው አሳሳቢ ሆነ። ሞደም ስለ ቤተሰቧ ምትሃት ለሚያውቀው ብቸኛው የልጅነት ጓደኛዋ ዮገርት ነገረችና እርዳታ ጠየቀች። ሞደም ለላይት ለመደወል ስትዘጋጅ የህመም ፈቃድ በመውሰድ የተጨነቀው አለቃዋ መጣ።
የሙቀት መጠኗን ለመለካት ግንባሯን ሲነካ በሱ እንክብካቤ ተማረከች። በዚህ ጊዜ ሞደም ቀደም ብላ በጠየቀችው መሰረት ላይት መጣ። በሞደምና ባለቃዋ መካከል ያለው ቅርበት ሲያይ ቀንቶ ነበር። ሞደም ጉዞውን ሰርዛ ካለቃዋ ጋር በቅንጦት መኪናው ሄደች። ላይት ግን ላለማጣት ቆርጦ ተከተላቸው። ሆስፒታል ሲደርሱ ሞደም ለምርመራ ስትጠበቅ ላይትና አለቃዋ ተከራከሩ። በትኩረታቸው የተጨነቀችው ሞደም ድንገት እርጉዝ መሆኗን ተናገረች። ሁለቱም ወንዶች በድንጋጤ ደርቀው አባትየው ማን ሊሆን እንደሚችል አሰቡ። በምርመራ ክፍሉ ውስጥ ሞደም የጠፋትን አስማታዊ የቦብ ሉሎች መፈለግ ቀጠለች። በመፈለጊያ መሳሪያዋ እየተመራች ከኮማ የነቃና ቤተሰቡን የናፈቀ አዛውንት ወዳለበት ክፍል ደረሰች። ሞደም እሱን ከቤተሰቡ ጋር ለማገናኘት ቃል ገባች። በአለቃዋና በላይት እርዳታ አያቱንና ቤተሰቡን አገናኘች። ቤተሰቡ ሲገናኙ አንድ አስማታዊ የቦብ ሉል ወደ እሷ ተመለሰ። አለቃው ሞደም እርጉዝ አለመሆኗን ሲያውቅ ተረጋጋ። ላይት ግን የራሱን የጠፋ አባት አስታውሶ አለቀሰ። ሞደም ወደ ቤቱ ከሸኙ በኋላ ሞደም ከተገኘው ሉል ለላይት አበደረችው። እሱም በድርጊቷ ግራ የተጋባ ተቀበለ። ሞደም የቀሩትን ሉሎች መፈለግ ቀጠለች። በዚያ ምሽት ፍለጋዋ ወደ ትምህርት ቤት መራት። እዚያም ራይ ብቻዋን ክፍል ውስጥ ተቀምጣ አገኘቻት። ራይ ከኦንላይን ሾፌር ጋር ካጋጠማት አስፈሪ ሁኔታ በኋላ ብቸኝነትን እንደፈለገች ገለጸች። ሞደም እውነተኛ ምክንያቷን ደበቀች። ራይ በትምህርት ቤት ላደረገችባት ውርደት ይቅርታ ጠየቀች። መጀመሪያ ላይ ሞደም ፈቃደኛ አልነበረችም። ነገር ግን አስማታዊ ቦብ ለማግኘት ስትል ይቅርታ ጠየቀች። ራይ የሞደምን ብልህነት ታደንቅስ እንደነበርና ፕሮጀክቱን እንደሰረቀች አምና ከልብ ይቅርታ ጠየቀች። ሲታረቁ አንድ ቀይ አስማታዊ ቦብ ከራይ አካል ወጣ። ራይ ልትሄድ ስትል የሞደምና የራይ ቪዲዮ ክርክር ቫይራል እንደሆነ የአልበም ምርቃቷ እንደዘገየ ከስራ አስኪያጇ ስልክ ተደወለላት። ተናዳ ሞደም ቪዲዮውን እንዳሰራጨች ከሰሰች። ሞደም ክሱን አስተባበለች። በሚቀጥለው ቀን የአይን መነጽሩ ብራንዱ ተወካዮች ስለ ቫይራል ቪዲዮ ቅሬታ አቀረቡ። አለቃው ችግሩን እንደሚፈታ ቃል ገባ። ሞደም ንጹህ ብትሆንም በጸጥታ አንገቷን ደፋች። አለቃው አረጋጋት። ከስራ ስትወጣ ላይት ውጪ ጠብቃት ነበር። ኮፍያ አድርጎላት ስሜቷን ለማሻሻል አናገራት። አለቃው በሐዘን ተመለከታቸው። ቤት ሲደርሱ ሞደም ላይትን ከዚህ በፊት ተገናኝተው እንደሆነ ጠየቀችው። ቀደም ሲል በመታጠቢያ ቤት ስታለቅስ አንድ ሰው ያጽናናት የነበረው ትዝታ መጣባት። በዚያ ምሽት ስለ ላይትና አለቃዋ አለመች። በሚቀጥለው ቀን ሞደም የጠፉትን ሉሎች መፈለግ ቀጠለች። አክስቷ ወደ ባህር ዳርቻ መራቻት። ላይትን ሊወስዳት ተዘጋጅቶ ነበር። በሌላ በኩል የራይ ስራ አስኪያጅ ከውዝግቡ እንድታመልጥ የባህር ዳርቻ የረፍት ትኬት ሰጣት። ሞደም ባህር ዳር ስትደርስ ወንድሟ ዋይፋይና ጓደኞቿ እዚያ መሆናቸውን አይታ ተገረመች። ላይት ለሞደም የበብል ቅርጽ ያለው የአንገት ጌጥ ገዛላት። እሷም የቦብቲክ ሰንሰለት በምላሹ ሰጠችው። ላይት ሞደም በቅርቡ የሴት ጓደኛው እንደምትሆን ተስፋ በማድረግ ስጦታውን ለዋይፋይ ያሳየ። እያረፉ ሳለ የቦብ ፈለጊያው መጮህ ጀመረ። ሞደም ምልክቱን ተከትላ ወደ ቆሻሻ የባህር ዳርቻ ክፍል ሄደች። ላይት ስለ ደህንነቷ በመስጋት ተከተላት። እሷን ለመርዳት ሲሞክር መስመጥ ጀመረ። ሞደም መጀመሪያ እየቀለደ መስሏት ነበር፣ ነገር ግን ሲሰምጥ ተደናገጠች። ወደ ዳር ስትኮትተው የሰጣትን የአንገት ጌጥ ጣለችው። ላይት ሲነቃ ሊሳሳሙ ተቃርበው ነበር፣ ነገር ግን ሁለቱም እርስ በርስ መተዋወቅ አቃታቸው። ዋይፋይና ጓደኞቿ ሲደርሱ እንግዳውን ለውጥ አስተዋሉ። ዋይፋይ አስማታዊ ቦብ ማስታወስ ችሎታዋን እንዳጠፋ ጠረጠረ። በኋላ ላይ ዋይፋይ እና ዮገርት ስለ ሁኔታው ተወያዩ። የሱቅ ባለቤቱ ላይት ወደ ቆሻሻ የባህር ዳርቻ ክፍል ሄዶ እንደሆነ ጠየቀ። ቦታው የተለያዩ ጥንዶች እቃዎቻቸውን የሚጥሉበትና ከዚህ በኋላ የቀድሞ አጋሮቻቸውን የሚረሱበት ቦታ እንደሆነ ገለጸ። ዋይፋይ የጠፋውን ቦብ እዚህ እንደተደበቀና የጠፋው የአንገት ጌጥ የሞደምን ትውስታ እንዳጠፋ አመነ። ላይት ብቻውን ሲንከራተት ራሱን ስቶ ወደቀ። ራይ ልትረዳው ሮጠች። ሞደም ላይትን ለመርሳት ስትሞክር አለቃዋን እያሰበች ነበር። አለቃው በስልክ አጽናናት። ላይት በራይ ክፍል ውስጥ ሲነቃ ተገረመ። ራይ ልጅ እያሉ ያጽናናት እንደነበር አስታወሰች። እሱ ግን ምንም ትውስታ አልነበረውም። ባህር ዳርቻው ላይ ዋይፋይ የጠፋውን የአንገት ጌጥ
ለመፈለግ ሁሉንም ሰበሰበ። ሞደም በድንገት ራይና ላይት ፎቶውን ሲነሱ አገኘቻቸው። ላይት አይኖቿን ሲያይ ድንገት ሞደምን አስታወሰ። እያመመውና ግራ እየተጋባ ተከተላት። ሞደም የተጣሉ ዕቃዎችን በማጽዳት ባህር ዳርቻውን ለማጽዳት ሐሳብ አቀረበች። ካጸዱ በኋላ የጠፋው የማስታወስ ቦብ ታየና ሞደምና ዋይፋይ ያዙት። በዚያ ምሽት ሞደምና ላይት በጸጥታ ተያዩ። ላይት ሞደም ከአለቃዋ ጋር በስልክ ስታወራ ሰማና ቀና። ላይት አባቱን ሲፈልግ እንደኖረ ለሞደም ነገራት። ሞደም ልትረዳው ቃል ገባች። በሚቀጥለው ጠዋት ሞደም ከላይት ጋር ለመመለስ ወሰነች። ላይት ተደስቶ ሳማት። ቤት ሲደርሱ ሞደም የፍቅር ምትሃቱ እንዲነሳላት ጠየቀች። መድኃኒቱ ተቀብላ ወደ ላይት ቤት ሄደች። በስህተት መድኃኒቱ በመጠጥ ማሰሮ ውስጥ አፈሰሰችው። ላይትና አጎቱ ሆይ ጠጡትና ላይት ወደቀ። በህልሙ እናቱን አየና አስታወሳት። ጠዋት ላይ ሞደም እዚያ ማደሯን ሲያውቅ ደነገጠ። ስለ እናቱ ህልም ነገራት። ወላጆቹን መፈለግ ጀመሩ። መጀመሪያ ታዋቂ ተዋናይት ቤት ሄዱ። ነገር ግን እናቱ አልነበረችም። በኋላ አንድ ታዋቂ ተዋናይ ያገኙ። እሱም አባቱ እንዳልሆነ ነገር ግን እናቱን እንደሚያውቃት ነገረው። ላይት በአደጋ ራሱን ስቶ ሳለ ሕፃን እያለ አባቱ ካጎቱ ሆይ ጋር አንድ ሰው እንደሆነ አስታወሰ። ሲነቃ ሆይ እውነቱን ለምን እንደደበቀ ጠየቀው። ሆይ ዝም አለ። በኋላ ሆይ ላይት እናቱ በመኪና አደጋ መሞቷን ሲያውቅ የሚሰማውን ህመም ለማዳን ትውስታውን እንዳጠፋችበት ሼል ተናገረች። በዚያ ምሽት ላይትና ሆይ ይቅር ተባባሉ። በሚቀጥለው ጠዋት ሞደም ለላይት የወብል ሻይ ይዛ ሄደች። ላይት እጇን ለቀቀ። ይቅርታ ጠየቀና ሄደ። ሞደም የፍቅር ምታቱ ስላበቃ እንደ ጠላት ተረድታ ለቀሰች። ላይት ከምታቱ ነፃ ሆኖ ከሆይ ጋር ያለውን ግንኙነት ማደስ ጀመረ። ይህ በእንዲህ እንዳለ ራይ ስራዎቿን እያጣች ነበር። አንድ ምሽት ላይትን አገኘችው። የልጅነት ትዝታዋ ተቀስቅሶ ሳመችው። በሚቀጥለው ጠዋት አለቃዋ ሞደምን ለስራ ወሰዳት። ሌሊቱን ሙሉ ስታለቅስ ስላደረች አይኗ አውጦ ነበር። ስራውን ለመቀጠል ወደ ቤቱ ጋበዛትና ቀስት መወርወር አስተማራት። ላይትና ራይ አብረው ያሉበት ፎቶ ሲደርሳት አለቀሰች። አለቃዋ አዘነላት። በሚቀጥለው ቀን የሞደም ዲዛይን ውድቅ ተደረገ። ስታለቀስ አለቃዋ አጽናናት። በዚያ ምሽት አለቃው እንደ ኩፒድ ለዓመታት ሲወስዳት እንደነበር ታየ። ላይትን እና ሞደምን እንዲያገናኙ ተልዕኮ ተሰጥቶት የነበረ ቢሆንም እሱ ስለወደዳት አልፈጸመው ነበር። ለዚህም ለ14 ዓመታት ተቀጥቶ ነበር። አለቃው ሞደምን ወደ መዝናኛ ፓርክ ወሰዳት። ላይት በዚያ ሲያልፍ አይቷቸው አዘነ። ሞደም ወድቃ ላይት ሲረዳት እንደወደዳት ነገራት። አለቃው ቀና። በዚህ ምሽት የኩፒድ አምላክ ተልዕኮውን እንዲፈጽም አዘዘው። እሱ ግን እምቢ አለ። አለቃው የፍቅር መድኃኒት ይዞ ወደ ሞደም ቤት ሄደ። ሼልን አሸንፎ ለሞደም መድኃኒቱን ሰጣት። ሞደም ላይትን ረስታ ለአለቃዋ ላይ አተኮረች። ላይት ሲጠብቃት ቀረች። ልቡ ተሰበረ። ላይት ሊጓዝ ወሰነ። ለራይ ተሰናበታት። ላይት አንድ ህፃን በመርዳቱ በሶሻል ሚዲያ ታዋቂ ሆነ። ሆስፒታል ውስጥ ላይትና ሞደም ተገናኙ። ሞደም ድንገት አስታወሰችው። አለቃው የሞደምን የጣት ቀለበት አይቶ ነበር። አለቃው ሞደምን የሴት ጓደኛው እንድትሆን ሊጠይቃት ሲል እሷ ላይትን እንደምታስታውስ ነግራ እምቢ አለች። ላይትን ፍለጋ ላይቭ ስርጭት ተጀመረ። ራይ አድናቂዎቿን እንዲረዱ ጠየቀች። በመጨረሻ ባህር ዳርቻ ላይ ተገናኙ። ሞደም ይቅርታ ጠየቀችና ተሳሳሙ። አለቃው ተሸንፎ የፍቅር ቀስቱን ለቀቀ። የሚኒስትሪ ኦፍ ማጂክ ተወካይ ሞደምን ለመቅጣት መጣ። አክስቷ ሼል የሞደምን ጥፋት ወስዳ ራሷን ሰዋች። ሼል ጠፋች። ሞደምና ዋይፋይ ሚኒስትሪውን ለመሳብ አስማታዊ ሻይ ጠጡ። ሞደም ወደ ሚኒስትሪው ገብታ ከአክስቷ ጋር ተቀያየረች። ሞደም ከመሄዷ በፊት ራሷን ከሁሉም ሰው አምሮ አጠፋች። ከ3 ወራት በኋላ ቅጣቷን ጨርሳ ተመለሰች። ማንም አያስታውሳትም ነበር። ቢሮ ውስጥ ስታለቅስ አለቃዋ ኩፒድ ላይት ላይ መጠጥ በማፍሰስ እንዲገናኙ አደረገ። ላይት ግራ ቢጋባም አገኛት። በልደት ግብዣ ላይ ሆይ ያመጣውን ልዩ መጠጥ ማስታወሻን የሚመልስ መድኃኒት ያለበትን ሁሉም ጠጡ። የሁሉም ትውስታ ተመለሰ። ሞደም ከሚወዳት ቤተሰቧና
ከላይት ጋር ተቀላቀለች። ታሪኩ የሚያበቃው ሞደም ከሁሉም ጋር በደስታ በመገናኘቷ ነው። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።